በቃ እዛ ያየሁትን ነገርና እዚህ ምናምን ሳስተያየው በቃ እኔ እንጃ ዱባይ ብንኖር በጣም ደስ ይለኛል እና ዱባይ እንድንኖር ነው የምፈልገው እኔ። ስለማይሆን እኮ አይ ማይሆን ነገር ለምንድን ነው ማይሆነው? የሚሆን ነገር አይደለም። ምን ማለት ነው? አይ በጣም ብዙ ነገር ያስፈልጋል። ምንድን ነው የሚያስፈልገው? ብዙ ነገር በቃ የመኖሪያ ምናምን ነው። ብዙ እንዴ መኖሪያ ብቻ ነው እንዴ? እኔ አጣርቻለሁ፣ ብዙ ነገር አጣርቻለሁ ምናምን ምንም ነገር አይከብድም። ሴት ትንሽ ተይ ግን ተይ። ምንድነው? አይ ስለማይሆን ነው። ለምንድን ነው የማይሆነው? እኔ ሴቶች ቅብጥ የምትሉት ነገር እኮ አይደለም። መቅበጥ አይደለም ብሩኬ፣ አሁን ሲሪየስ ነገር ነው እያወራሁ ያለሁት። እንዴ አይሆንም። እውነት የምርሽን ከሆነ የምሬን ነው። አይሆንም። ልንኖር አንችልም። አክብሬሃ በስነ ስርዓት እያወራሁ ያለሁት እኮ እኔ ምን አልኩሽ? አይሆንም እኮ ነው። እሺ ባታከብሪኝ ና ሂድ ልትይ ነው ተሸክመሽ? ኖ እንደዛ ሳይሆን መሄድ ቆንጆ። አይ በቃ ዝምታ መረጪ የለም አይቻልም። ለምን አንችልም? መኖር ስለማንችል እዛ እንዴ ምን ማለት ነው? አንጂ የኔ ቆይ ማለት ዱባይ ደስ አትልም እንዴ? ደስ ስለማለቷ ብቻ አይደለም። እሺ ሌላ ሀይሚሻ እንግዲህ ሸገር ሆና ቪዲዮ ሰርታለች ማለት ነው። ነገር ግን ብሩኬን ለምን ዱባይ ኑሯችን አናደርግም ስትል በጥያቄ አፋጠዋለች ማለት ነው። ያው ብሩኬ ደግሞ ዱባይ ላይ እንደማይኖርና ዱባይ ላይ ከባድ እንደሆነ ሲነግራት እንግዲህ ዱባይን በጣም እንደወደደቻት ዱባይ መኖር እንደምትችል ብዙ ሀበሻዎችም ዱባይ ላይ እንዳሉ ተናግራለች ማለት ነው። ነገር ግን እነሱ ለመኖር አይችሉም። ምክንያቱም ታውቁታላችሁ፣ በተለይ በአረቡ ሀገር ያላችሁ ታውቁታላችሁ። ስለ ዱባይ ብዙ ነገር ያስፈልጋቸዋል። ለእነዚህ ልጆች መኖሪያ ፈቃድ ያስፈልጋቸዋል። ብዙ 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 ነገር ያስፈልጋቸዋል ማለት ነው። ቤት መከራየት ያስፈልጋቸዋል። ከዛም አልፎ ተርፎ መቼም በዩቲዩብ ብቻ አይተዳደሩም አይደል? እርግጠኛ ነኝ በዩቲዩብ ያው ወጪ አረብ ሀገርን ወጪ ታውቁታላችሁ። በዩቲዩብ ብቻ አይተዳደሩም። ምክንያቱም ቤት ኪራይ አለ፣ ምን አለ፣ ምግብ አለ፣ ብዙ 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 ነገር አለ። ስለዚህ ያው የራሳቸውን መኪና የሚያስፈልጋቸዋል አይደል እንዴ? አረብ ሀገራት ላይ ሲኖሩ እንደዛ ይመስለኛል። ተከራይተው የሚሆን ምን ይሁን ብቻ መኪና ያስፈልጋቸዋል ማለት ነው። እና ለዛ ሲባል እንግዲህ ወጪውን እንደማይችሉት ተናግሯል ማለት ነው ብሩክ። ሀይሚ ግን ያው ዱባይን እንደወደደቻት ተናግራለች ማለት ነው። ዱባይ ብዙዎች የሚወዷት ሀገርና ምርጥዬ ሀገርና ዱባይ ማለት ነው። ምንም ማድረገች። በነገራችን ላይ ሸገርም እኮ ዱባይ ነች። አሁን እነሱ ያው ዩቲዩባቸውን ከሰሩ ምናምን በጣም ደስ ይላል። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ ማለት ነው። እንዲሁም ሰብስክራይብ ስለምታደርጉ እናመሰግናለን ማለት ነው። አዳዲስ ቤተሰቦች ሼር ላይክ ያደረጋችሁ አበረታቱ ስንል በትህትና እንጠይቃለን። ዛሬ እንግዲህ የሚጠውበት ስለ ሀይሚሻና ብሩክ ማለት ነው ከአብርሽና ከሩታ እንግዲህ ሀይሚና ብሩክ ናቸው ሚዲያውን የተቆጣጠሩት ትላላችሁ። አሁን ደግሞ የኛ ሰው መች ሲወረታ አይደለ? አየት የዩቲዩብ ሰው እኮ ወረተኛ ነው። ወረተኛ አይገልጸውም ከምር። እና አሁን እንግዲህ አብርሽና ሩታ እንትን ብሎባቸዋል ማለት ነው። ያው እንግዲህ ምናልባት ዱባይ ሲሄዱ እንትን ሊሉ ይችላሉ ማለት ነው። ሰው ወደ እነሱ ሊመለስ ይችላል። ነገር ግን አሁን ሀይሚሻ ጋር ነው ማለት ነው። እንግዲህ ፍቅረኛዋ ዱባይ ላይ ወስዶ ወይንም ከዩቲዩበሮች ዱባይ ላይ ወስዶ ያዝናናው ብቸኛ ወንድ ማን ነው? ብሩኬ ነው ማለት ነው። በዚህ ሪካርድ ሰብሯል ትላላችሁ። አዎ እንዲህ እየመረራችሁ ቢሆን ዋጡት ማለት እና አዎ ሴቶች የሚንከባከባችሁ ወንድ ይስጣችሁ። እውነቴን ነው የምላችሁ፣ ሴቶች የሚንከባከባችሁ በተለይ ደግሞ ከስደት የምትመለሱ ልጆች ምናምን ከአረብ ሀገር ተመልሳችሁ እዚህ የራሳችሁ ጥሩ ወንድ በቃ ሴት ልጅ የሚንከባከባትን ትወዳለች እና የሚንከባከባችሁን ወንድ ይስጣችሁ ማለት ነው። እና በጣም ደስ ይላሉ። እንግዲህ ሀይሚሻና ብሩክ በጣም ምርጥ ጥንዶች ናቸው። እንግዲህ መጨረሻቸውን ያሳምርላቸው። አዎ እንደ አብርሽና እንደ ሩታ ድራማ ሳይሆን በቃ መጨረሻቸው ማየት እንፈልጋለን እኛ የመዳም ቅመሞች። ያው አረብ ሀገር እስካለን ድረስ ማየታችን አይቀርም የእነሱ መጨረሻ። ነገር ግን ኢትዮጵያ ከሄድን ያው እናገባለን። ብዙ ዩቲዩበሮች እየሄዱ እያገቡ ነው፣ ዩቲዩቡን እየተዉት ነው ምናምን ነገር። ስለዚህ ለምንድን ነው ይሄ ነገር የሚሆነው? እኔማ በጣም እያሳሰበኝ ነው ማለት ነው። እና እስካለን ድረስ እኛ የመዳም ቅመሞች ከስር እየተከታተልን እናያቸዋለን ማለት ነው። እናያቸዋለን እኛ ቅመሞችዬ ማለት ነው። እና ያለው ነገር ይሄ ነው ማለት ነው። በጣም ደስ ይላል። እንግዲህ ያው ሀይሚሻ እንግዲህ ዱባይ እንደማትሄድ ብሩክ አብስሯል ማለት ነው። እኛ ዱባይ ላይ መኖር አንችልም። ዱባይ ላይ በጣም ከባድ ነው። ስለዚህ እኛ ለመኖር ሳይሆን ለጉብኝት ነው የሄድነው። ጉብኝትን መተናል ብሏታል። ነገር ግን እንግዲህ ዱባይም በጣም ፍቅር ይዟታል መሰለኝ። ዱባይ ፍቅር በጣም ቆንጆ አገር እንደሆነች ነው ስትናገር የነበር። አዎ
ብዙ ብሔር ብሔረሰቦች ያሉባት ሀገር ናት። በነገራችን ላይ ዱባዮች ማለት ነው ያው እና በጣም ደስ ትላለች። ሰው እኔም በነገራችን ላይ ዱባይን ለማየት በጣም ፍላጎት አለኝ ማለት ነው። ነገር ግን ያው አሁን ሳይሆን በነገራችን ላይ እኔ ያለሁት አሁን ሳውዲ አረቢያ ነው። ግን ስለ ዱባይ በጣም ያኔ ዱባይ ከሌላው አረብ ሀገራት ይሻላሉ። ትንሽ ነፃነት ምንም ያላችሁ መስላችሁ ይመስለኛል። ሳውዲ ላይ በጣም ከባድ ነውና እንግዲህ ለወደፊት ምናልባት ትላላችሁ። አዎ ሀሳብና መንገድ አይከለከልም። ቻናል ያድጎ ሀገሬ ላይ ሄጄ ራሴ ስራ ሰርቼ ምናልባት በንግዱ ዓለም ቢሰማራ ዱባይም ባይ በጣም ደስ ይለኛል። ግን ነው ቢሆን ነው እርግጠኛ አይደለሁም። ያው ታውቁታላችሁ፣ ኢትዮጵያን ምሮ ታውቁታላችሁ። እንደሄዳችሁ እዛ በቃ እንትን ነው የምትወጉ ዱቄት ነው የምትሆኑት ኢትዮጵያ ላይ ሄዳችሁ ደግሞ እና እሱም ስላለ ለዛ ካልሆነ በስተቀር ዱባይን እኔ በጣም ደስ የምትል ሀገርና ብዙዎች የሚወዷት ሀገር ስለሆነች ያው ተመራጭ ነች። ነገር ግን እንግዲህ እንደምታውቁት ማለት ነው ኢኮኖሚው ነው አሁን ችግሩ ምንድነው? ቢዝነስ ኢኮኖሚ ስለሆነ እንግዲህ ይሄ ነው ያለው ነገር። ብሩክ እና ሀይሚ እንግዲህ ለማንኛውም እንኳን በሰላም መጣችሁ ከዱባይ ወደ ውቢቷ ሸገር ላይ። በነገራችን ሸገር ላይ ራሱ በጣም ያምራል። እኔ ዛሬ የተንቢ ነው ምናምን ቪዲዮ ለቃ በስማም ሸገር ነን ብላ በጣም የሚያማምር ቦታ ነው ያለ። ጌታ ነው ብላችሁ በጣም የአብይ አህመድ ዜጎችን እያፈናቀለ በእርግጥ ዜጎችን ቤት እያፈረሰ ሸገር ብታምር ዋፊ ፋይዳ አይደለም። ሁሉም በህዝብ ላይ ነው። ህዝብ ሲኖር ነው አይደለ ሁሉም ነገር የሚኖረውና እንደዛ ቢሆንም እንኳን ያው ታምራለች። ያው ሸገር ምንም አትልም ማለት ነው። እና ያለው ነገር ይሄ ነው። ያው በጣም ደስ ይላል። እንኳን ደህና መጣችሁ የኛ ምርጦች፣ ምርጦች ስለመጣችሁ በጣም ደስ ብሎናል። ከናንተ ብዙ እንጠብቃለን። ከናንተ በጣም እንማራለን። ያለው ነገር ይሄ ነው ቤተሰቦቼ። እንግዲህ ለማንኛውም ሰላማችሁ ይብዛልኝ። ወሬ አላብዛባችሁ ማለት ነው። ወሬ ሲበዛ ያኔም ጥሩም ስላል አይደለ። ወሬ ያላብዛባችሁ፣ ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ ማለት ነው። ወይኔ ምንድን ነው?